ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ለተሰኙ ታህሳስ 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ መረጃን ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ12ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ጀምረው የሚከናወኑ ይሆናሉ። ዛሬ ለተሰኙ የሚደረጉ ጨዋታዎች አሉ። በአዲስ አበባ ስቴዲየም የሚደረጉትን ጨዋታዎች ስንመለከት ቀን 7 ሰዓት ላይ ፋሲል ከተማ እንደዚሁ ከኢትዮ ኤሌክትሪክ ጋር የሚያደርጉት ጨዋታ ይጠበቃል። ፋሲል ከተማ በዘንድሮ ዓመት እንግዲህ በሲቢ ኢትዮጵያ ፕሪሚየር ሊግ ምንም አይነት ሽንፈት ካላስተናገዱት ክለቦች መካከል ግንባር ቀደም ሆኖ በብቸኝነት እየተመለከተ ነው እንገኛለን። እስካሁን ድረስ የኢንስትራክተር ዮሐንስ ሳሌው ቡድን ሽንፈት አላስተናገደም። ሁለተኛ ደረጃ ላይም ተቀምጧል። ከሲዳማ ቡና ጋር ያላቸው የነጥብ ልዩነት አንድ ብቻ ሆኗል እስካሁን ድረስ ባለው ሂደት ማለት ነው። ኢትዮ ኤሌክትሪክም በጣም በጥሩ ቁመና ላይ የሚገኝ ቡድን ነው። እስካሁን ድረስ ከ1 እስከ 6 ከሚገኙ ክለቦች መካከል መደዳውን እንግዲህ ከፍተኛ ፉክክር በማድረግ ላይ ከሚገኙ ክለቦች መካከል አንደኛው የአሰልጣኝ ዘሪሁን ሸንገታው ቡድን ኢትዮ ኤሌክትሪክ ነውና በዛሬው ጨዋታ ላይ ከፍተኛ ፍልም ያደርጋሉ ተብሎ ይጠበቃል። በደረጃ ሰንጠረዡ ላይም ለውጥ ሊያመጡ የሚችሉ አይነት ጨዋታዎች ናቸውና ዛሬ እንግዲህ በውድድር ዓመቱ ጥሩ ጉዞ ሲያደርጉ ጥሩ ፉክክር ሲያስመለክቱ የነበሩ ሁለት ቡድኖች የሚገናኙበት የኢትዮ ኤሌክትሪክ እና የአጼዎቹ ጨዋታ ይጠበቃል። ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም እንደሚደረግ እንደዚሁ ሊግ ሼር ካምፓኒ ይፋ አድርጓል ማለት ነው። ይህ ጨዋታ ፍጻሜውን እንዳገኘ በዚያው በአዲስ አበባ ስቴዲየም ሌላ የሚደረግ ጨዋታ አለ። ወልዋሎ ዓዲግራት ዩኒቨርሲቲ ከባህር ዳር ከተማ ጋር የሚያደርጉት ጨዋታ ተጠባቂ ሆኗል። ወልዋሎ ዓዲግራት ዩኒቨርሲቲ በዘንድሮ ዓመት እንግዲህ በጣም ደካማ ጊዜን በማሳለፍ ላይ ነው የሚገኘው። እንግዲህ ውጤቱን ለማስተካከልና ላለመውረድ ከፍተኛ ፍልም ያደርጋል ተብሎ ይጠበቃል። በቀጣይ ጨዋታዎች ላይም ባህር ዳር ከተማ ባሳለፍነው ሳምንት እንደምናስታውሰው በ11ኛው ሳምንት መርሃ ግብር ላይ በሰሜን ኢትዮጵያ ደርቢ የወንድማማቾቹ ፍልሚያ 0-0 በሆናቸው ውጤት ጨዋታው መጠናቀቁ የሚታወስ ነው። አሁን ላይ 14 ነጥቦች ያላቸው በደረጃ ሰንጠረዡ የአሰልጣኝ ደጋረጊ ግዛው ቡድን ይህንን ጨዋታ የሚያከናውን ነው የሚሆነው። በዘንድሮ ዓመት ደካማ ጉዞን እያደረጉ ከሚገኙ ክለቦች መካከል አንደኛው ባህር ዳር ከተማ ነው ማለት ይቻላልና ከወልዋሎ ዓዲግራት ዩኒቨርሲቲ ጋር የሚያደርገው ጨዋታ ተጠባቂ ሆኗል። ቀደም ሲል እንደገለጽኩላችሁ በደረጃው ሰንጠረዥ እንግዲህ 14 ነጥቦችን ይዞ አሁን ላይ ወደ 15ኛ ደረጃ ላይ የተቀመጠበትን ሂደት እየተመለከትን እንገኛለን። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉትን ጨዋታዎች ስንመለከት ደግሞ ወላይታ ዲቻ ከአርባ ምንጭ ከተማ ቀን 9 ሰዓት ላይ ጨዋታቸውን ያደርጋሉ። አመሻሽ 12 ሰዓት ላይ ደግሞ ወራጅ ቀጠና ስፍራ ላይ የሚገኘው መቀሌ 70 እንደርታ ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር ጨዋታቸውን የሚያከናውኑ ነው የሚሆነው። መቀሌ 70 እንደርታ ባሳለፍነው ሳምንት ድል ማስመዝገቡ የሚታወስ ነው። 2-1 በሆነ ውጤት ድል ማድረጉ ይታወሳል። አሁን ደግሞ ቅዱስ ጊዮርጊስን ነው የሚገጥመው። ቅዱስ ጊዮርጊስ በሁለት ተከታታይ ጨዋታዎች ላይ ባቻ ውጤት ነው ያጠናቀቀው። ከሲዳማ ቡና ጋራ ባቻ ውጤት ማጠናቀቃቸውን እናስታውሳለን። በ11ኛውም ሳምንት በተመሳሳይ እንደዚሁ ጨዋታቸውን ባቻ ውጤት አጠናቋል። ዛሬ የሚያደርጉት ጨዋታ ወደ አሸናፊነት ለመመለስ አሰልጣኝ ፋሲል ተካልኝ ለዚህ ጨዋታ ዝግጅት ማድረጋቸውን ተናግሯልና የደረጃ ሰንጠረዡን እየመራ የሚገኘው ሲዳማ ቡና ነው። አሁንም ፋሲል ከተማ ይከተላል። ሐዋሳ ከተማን፣ መቻል፣ ኢትዮ ኤሌክትሪክን የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘው በኢትዮጵያ እንደዚሁ ፕሪሚየር ሊግ ላይ እየተመለከትናቸው እንገኛለን። አዲስ ግደይ የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመራ ነው የሚገኘው። ያሬድ ብሩክ እንደዚሁ 5 ግቦች አላቸው። በኢትዮጵያ ፕሪሚየር ሊግ ጌታነህ ከበደን የመሳሰሉ የፊት መስመር አጥቂዎች እንግዲህ የከፍተኛ ጎል አስቆጣሪነቱን ትራክ በቅድመ ተከተል እየመሩት ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮች ነው የምናቀናው። መልእክቶች አሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት
መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው ቆይታ የምናደርገው። አሁንም በድጋሚ አብራችሁን እንድትቆዩ እንጋብዛችኋለን። የአፍሪካ ዋንጫን መነሻ ስናደርግ ሞሮኮ አስተናጋጅነት እየተከናወነ የሚገኘው 35ኛው የአፍሪካ ዋንጫ የውድድር መድረክ አሁንም እየተከናወነ ነው የሚገኘው። በተለያዩ 6 የሞሮኮ ስቴዲየሞች እንደዚሁ የምድብ ጨዋታዎች ቀጥለው ተከናውነዋል። ትላንት የተደረጉ የምድብ 5 ጨዋታዎች አሉ። እንደዚሁም በምድብ 6ም የተደረጉ ጨዋታዎች አሉ። የምድብ 5ን ጨዋታዎች ስናስቀድም መረጃ አልጄሪያ ከቡርኪና ፋሶ ያደረጉት ጨዋታ እንደዚሁ በአልጄሪያ 1-0 አሸናፊነት ፍጻሜውን አግኝቷል። አልጄሪያ በአጠቃላይ በተከታታይ ያደረገችውን 2 የምድብ ጨዋታ በአሸናፊነት በማጠናቀቅ እንደዚሁ 6 ነጥብን ይዛ ምድቧን እየመራች ነው የምትገኘው። ከወዲሁ አንድ ጨዋታ እየቀራትም ማለፏን እንደዚሁ አረጋግጣለች። ከዛ ባለፈ ኢኳቶሪያል ጊኒ ከሱዳን ባደረጉት ጨዋታ ሱዳን 1-0 በሆነ ውጤት ይህንን ጨዋታ ማሸነፍ ችላለች። የመጀመሪያ 3 ነጥቧም ሆኖ ተመዝግቦላታል። የመጀመሪያውን ጨዋታ በሽንፈት ማጠናቀቋን ተከትሎ አሁን ወደ አሸናፊነት መጥታለች። የበለጠ ደግሞ ከምድቧ ለማለፍ እንግዲህ ሌላ ተስፋ የሰነቀችበት ጨዋታ ሆኖላታል ማለት ነውና ይህንን ምድብ 5 ስንመለከት ቀደም ሲል እንደጠቀስነው አልጄሪያ በ6 ነጥብ እንደዚሁ ከምድቧ ማለፏን ከወዲሁ ስታረጋግጥ ቡርኪና ፋሶና ሱዳን ደግሞ ሱዳን ሪፐብሊክ 3 ነጥብ ይዘው ምድቡ ላይ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ኢኳቶሪያል ጊኒ ደግሞ ያለምንም ነጥብ የመጨረሻውን ደረጃ ይዛ እየተመለከትን እንገኛለንና በቀጣይ የምድብ 3ኛ ጨዋታዎች የሚደረጉበትን ውጤታቸውን የሚጠብቁ ነው የሚሆነው ማለት ነው። በተለይ ቡርኪና ፋሶና ሱዳን ከምድባቸው ሁለተኛ ሆነው ለማለፍ ከባድ ትንቅንቅ ይጠብቃቸዋል። ሌላ በምድብ 6 የተደረጉ ጨዋታዎች አሉ። በጣም ተጠብቆ የነበረው የአይቬሪ ኮስትና የካሜሩን ጨዋታ አንዳቻ በሆነ ውጤት ተጠናቋል። እነዚህ ሁለት ብሔራዊ ቡድኖች ውስጥ እንግዲህ በአውሮፓ የምናውቃቸው ትልልቅ ተጫዋቾች ስብስብ ውስጥ አሉና ጨዋታው በጣም ተጠባቂ ነበረ። ይህ ጨዋታ በሚከናወንበት ስቴዲየም ላይ በአውሮፓ እንግዲህ ስመገናና የሆኑ ትልልቅ ተጫዋቾች እንደዚሁ በክብር እንግድነት ተገኝቷል። በተለይ የዘራረጋቸው ከአፍሪካ የሚመዘዙ ተጫዋቾች እንደነ ክሊያን ምባፔ፣ ሸዋሚኒ የሪያል ማድሪዱ እንደዚሁ ጁልስ ኩንዴ ደግሞ ከፒኤስጂ ይሄም በተመሳሳይ እንደዚሁ ከአፍሪካ የዘራረጋቸው የሚመዘዙ ተጫዋቾች ናቸውና አሁን ላይ በዋና ከተማዋ ራባት በመገኘት እንግዲህ በተለያዩ ስቴዲየሞች ጨዋታዎችን ሲከታተሉ እንደነበረ ተመልክተናል፣ ያለፉትን ጊዜያቶች ማለት ነውና ይህንንም ጨዋታ እንደተከታተሉ በምስል ተመልክተናል። አንድ ላይ ሰብሰብ ብለው ጓደኞቻቸውም እዛ ስለሚገኙ እንግዲህ ይህንን ጨዋታ ሲመለከቱ ተመልክተናል ማለት ነው። በዚህ ጨዋታ ላይ ሀማድ ዲያሎ አይቬሪ ኮስትን ቀዳሚ ያደረገ ግብ 51ኛው ደቂቃ ላይ ከመረብ ማሳረፍ ችሎ ነበረ። ይህ ተጫዋች እንግዲህ በአፍሪካ ዋንጫው በተከታታይ 2 ግቦችን ማስቆጠር ችሏል። በመጀመሪያውም የምድብ ጨዋታ ላይ ጎል ማስቆጠሩ የሚታወስ ነው። ካሜሮን ደግሞ ኮናን ነው 56ኛው ደቂቃ ላይ በራሱ ግብ ላይ ባስቆጠረው ኳስ የአይቬሪ ኮስቱ ተጫዋች ከጨዋታው 1 ነጥብ ተጋርታ መውጣት የቻለችው። ጨዋታው ከሞላ ጎደል እጅግ በጣም ጥሩ ፍክክር የተመለከትንበት ነበር ማለት ይቻላል እና አሁን ላይ ሁለቱ ቡድኖች የምድባቸውን የደረጃ ሰንጠረዥ እኩል 4 ነጥቦችን ይዘው በጎል ክፍያ በመበላለጥ አንደኛና ሁለተኛ ደረጃ ላይ ተቀምጠዋል ማለት ነው። በዚሁ ምድብ ላይ ሌላ የተደረገ ጨዋታ ነበር። ሞዛምቢክ ከጋቦን ያደረጉት ጨዋታ በሞዛምቢክ 3-2 አሸናፊነት ፍጻሜውን አግኝቷል። ሞዛምቢክ እንግዲህ የመጀመሪያ ነጥቧን ነው ማሳካት የቻለችው፣ 3 ነጥብ ማግኘት ትችላለች። ጋቦን እስካሁን ድረስ ሁለቱንም ጨዋታ አድርጋ የኤምሪክ ኦባሜያንግ ቡድን ናትና ፐር ኤምሪክ ኦባሜያንግ ከዚህ ቀደም እንግዲህ በትልልቆቹ የአውሮፓ ሊጎች ላይ መጫወት ችሏል። ትልልቅ ክለቦችን እንደነ ቼልሲ፣ አርሰናል ከዛ ባለፈ ወደ ማርሴይ ነው አሁን አቀንቶ በፈረንሳይ ሊጓን እየተጫወተ የሚገኘው። ባርሴሎና መጫወቱ የሚታወስ ነውና ይሄ ተጫዋች አንጋፋ ሆኖ በእድሜ 38 ደርሷልና ግብ ማስቆጠር ችሏል ትላንት በነበረው ጨዋታ። ነገር ግን ደግሞ ሞዛምቢክ
በተሻለ ብቃት ላይ መገኘቷን ተከትሎ ትላንትና 3-2 በሆነ ውጤት ጨዋታውን ማሸነፍ ችላለች ማለት ነው። ትላንት በነበረው አጠቃላይ እንቅስቃሴ አይቬሪ ኮስት 4 ነጥብ አላት፣ ካሜሩን ተመሳሳይ 4 ነጥብ፣ ሞዛምቢክ 3 ነጥብ አላት፣ ጋቦን ደግሞ በ0 ነጥብ አራተኛ ደረጃ ላይ ተቀምጣለች። ዛሬ የሚደረጉትን ጨዋታዎች እንመልከት። ዛሬ እንግዲህ ዚምባብዌ ከሳውዝ አፍሪካ ጋር ምሽት 1 ሰዓት ላይ ጨዋታቸውን ያደርጋሉ። አንጎላ ከኢጂፕት የሚያደርጉት ጨዋታ እንደዚሁ ይጠበቃል። ዛምቢያ ከሞሮኮ ካዘጋጀው ሀገር የሚያደርጉትም ጨዋታ ምሽት 4 ሰዓት ላይ ይደረጋል። ኮሞሮስ ከማሊ፣ ዩጋንዳ እንደዚሁ ከናይጄሪያ ጋር የሚያደርጉት ጨዋታ የአፍሪካ ዋንጫ ቀጣይ መርሃ ግብሮች ናቸው። ታንዛኒያ ከቱኒዚያ 1 ሰዓት ላይ እንደዚሁ ቤኒን ደግሞ ከሴኔጋል የሚያደርጓቸው ጨዋታ ምሽት 1 ሰዓት ላይ የሚከናወኑ ነው የሚሆነው ማለት ነውና የአፍሪካ ዋንጫ በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት በጥሩ ሁኔታ እየቀጠለ ነው የሚገኘው። አንዳንድ አሰልጣኞች ከአደጋገፍ ስርዓት ጋር በተያያዘና ያለውን ድባብ መቀዛቀዝ እየገለጹ ቢገኙም ነገር ግን ደግሞ በስቴዲየም በአንጻራዊነት በርከት ያሉ ደጋፊዎች እየታደሙት የሚገኝ የአፍሪካ ዋንጫ ነው ለማለት ይቻላል። እንግዲህ ፋሲሊቲው እጅግ በጣም የተሟላ ነው። ኢንፍራስትራክቸሯ ሰፋ ያለ ነው። እንደምናየው የመለማመጃ ስፍራዎችን አይተናል። ትልልቅ ተጫዋቾችን ኢንቫይት እያደረጉ ነው የሚገኙት እና በአውሮፓ ደግሞ ትልልቅ የቴሌቪዥን ጣቢያዎችም እንደዚሁ ከወትሮ በተለየ ሁኔታ ሽፋን እየሰጡት የሚገኘው ይህ የአፍሪካ ዋንጫ የውድድር መድረክ እንግዲህ በአዘጋጇ ሀገር ሞሮኮ በ6 ከተሞች ስቴዲየሞች እንደዚሁ እየተከናወነ ይገኛል ማለት ነው። የአፍሪካ መረጃችንን እዚህ ላይ ገታ እናደርጋለን። በተከታይነት ወደ አውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ቀናት በተደረጉ ውድድሮች ነው መረጃችንን የምንጀምረው ማለት ነውና የተወዳጁ እንግሊዝ ፕሪሚየር ሊግ የ18ኛ ሳምንት መርሃ ግብር ጨዋታዎች ከዕለተ አርብ ምሽት ጀምረው ነው ሲከናወኑ የነበረው ማለት ነውና በዕለተ አርብ ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ስቴዲየም ኒውካስል ዩናይትድን በጋበዘበት ጨዋታ ነው መርሃ ግብሩ የጀመረው። ዩናይትድ ይህን ጨዋታ 1-0 በሆነ ውጤት እንደዚሁ ማሸነፍ ችሏል። የዚች ጎል ባለቤትም እንግዲህ በቅርቡ ዩናይትድን የተቀላቀለ ወይም በክረምቱ ባሳለፍነው ክረምት የተጫዋቾች በዛኛው አመት ማለት ነውና የተቀላቀለው ተጫዋች ፓትሪክ ዶርጉ ነው ይህችን ብቸኛ ግብ ከመረብ ማሳረፍ የቻለው። ማንቸስተር ዩናይትድ ይህንን ጨዋታ ከማድረጉ አስቀድሞ እንግዲህ በርከት ያሉ ወሳኝ ተጫዋቾችን ወደ አፍሪካ ዋንጫ እንደዚሁ መሸኘቱን ተከትሎ ከዛም ባለፈ ደግሞ እንደነ ብሩኖ ፈርናንዴዝን የመሳሰሉ ማቲያስ ዴሊት፣ ሃሪ ማጓየርን ማንሳት እንችላለንና ጥሩ ተጫዋቾች በጉዳት ምክንያት በጨዋታው ላይ ለመገኘታቸውን ተከትሎ ኒውካስል ዩናይትድ ምናልባት ከዚህ ጨዋታ ሙሉ 3 ነጥብ ሊያገኝ ይችላል የሚል ቅድመ ግምት ተሰጥቶት ነበረ። ነገር ግን በጨዋታው ውጤት እንደተመለከት ነው ዶርጉ እንግዲህ በጥሩ ሁኔታ ባስቆጠራት ጎል የቮሊ ጎል 1-0 በሆነ ውጤት ቀይ ሰይጣናቱ ይህን ጨዋታ በድል መደምደም ችለዋል ማለት ነውና ጨዋታው 1-0 በሆነ ውጤት በዩናይትድ አሸናፊነት ተጠናቋል። ዩናይትድም ውጤቱን የበለጠ ማሻሻል ችሏል። 29 ነጥቦችን ይዞ አሁን 6ኛ ደረጃ ላይ ደርሷል ማለት ነው። በቀጣይ በአውሮፓ መድረክ ተሳትፎውን ስፍራ ለማግኘት እንግዲህ ጥሩ እድልን እየከፈተ ነው የሚገኘው። 1 ብሏል ማለት ነው የአሸናፊነቱን ጉዞ። ሌሎች ጨዋታዎች ተደርጓል። ሊቨርፑል ወልቨርሃምፕተን ወንደረስን 2-1 በሆነ ውጤት ማሸነፍ ችሏል። ሪያን ግራቨንበርች እና እንደዚሁ ዊርትዝ ናቸው 41ኛውና 42ኛው ደቂቃ ላይ አከታትለው የመጀመሪያው ግማሽ 45 ከመጠናቀቁ አስቀድሞ ከመረብ እንደዚሁ ጎሎችን ማሳረፍ የቻሉት ማለት ነው። ቡዌኖ ደግሞ 51ኛው ደቂቃ ላይ ከረፍት መልስ ወልቨርሃምፕተን ወንደረስን የማስተዛዘኛ ግብ ከመረብ አሳርፏል። አርሰናል በተቸግሮም ቢሆን እንግዲህ በውድድር ዓመቱ 3ኛ ተከታታይ ድሉን ማስመዝገብ ችሏል። በአስተን ቪላ ሽንፈት ከደረሰበት በኋላ 3ቱን ተከታታይ ጨዋታዎች ማሸነፍ ችሏል። በአንድ የግብ ልዩነት ነው 3ቱንም ጨዋታዎች ማሸነፍ የቻለው። ከወልቨርሃምፕተን ወንደረስ ጋር የነበረውን ጨዋታ በሜዳው 2-1 በሆነ ውጤት የራሳቸው የወልቨርሃምፕተን ወንደረስ ተጫዋቾች ጎል አስቆጥረው ማሸነፉ የሚታወስ ነው። ከዛ ባለፈ ደግሞ እንደዚሁ በ17ኛው ሳምንት መርሃ ግብር ላይ ደግሞ እንደዚሁ ወደ ጉዲሰን ፓርክ አቀንቶ ያደረገውንም ጨዋታ ኤቨርተንን 1-0 በሆነ ውጤት ቪክቶር ዮኬሬሽ ባስቆጠራት የፍጹም ቅጣት ምት አሸንፎ መጥቷልና እንግዲህ ከብራይተን ጋር የነበረው ደግሞ በሳምንቱ መጨረሻ ቀናት በተደረገው ጨዋታ ደግሞ 2-1 በሆነ ውጤት ማሸነፍ ችሏል። እጅግ በጣም አጣብቂኝ ውስጥ ገብቶ ነበረ። በመጀመሪያው ግማሽ 45 ላይ ያገኛቸውን አጋጣሚዎች ያለመጠቀም መስዋዕትነት አስከፍሎት ነበረ። በዚህ ጨዋታ ላይ እንግዲህ ገብርኤል ማጋሌዥ በርካታ የአርሰናል ደጋፊዎች ሲናፍቁት ነበረ። ዳግም እንግዲህ ከጉዳቱ አገግሞ የተመለሰበትን ተቀይሮ ለመግባት የቻለበትን የጨዋታ ሂደት ነው የተመለከትነው ማለት ነውና አስቀድሞ እንግዲህ ጎል ማስቆጠር የቻለው አርሰናል ነው። 1-0 በሆነ ውጤት እየመራ ወደ ረፍት አምርቶ ነበረ። እንግዲህ ከረፍት መልስ ደግሞ
እንደዚሁ ሁለተኛ ጎል ማስቆጠር ችለው ነበር። በተለይ ሩተር ራሱ ላይ ያስቆጠረው ጎል ነበር ዩናይትድ አርሰናልን 2-0 በሆነ ውጤት ጨዋታው እንዲመራ አስችሎት የነበረው። 64ኛው ደቂቃ ላይ ደግሞ እንደዚሁ ብራይተኖች ጎል አስቆጥረው ቀሪዎቹን ደቂቃዎች የአርሰናል ደጋፊዎች ተጨንቀው እንዲያጠናቅቁ ሆኗል ማለት ነውና ብዙ ለጎል የሆኑ ኳሶችን ሙከራ ማድረግ ችሏል። ነገር ግን ደግሞ ዳቪድ ራያ እጅግ በጣም የሚገርም ግብ ጠባቂ መሆኑን ያስመለከተበት እንቅስቃሴ ነበረና እየተንሳፈፈ ነበረ ኳሶችን ሲያድን የነበረው እጅግ በጣም የማይታመኑ በቅርብ ርቀት የሚመቱበትን ኳሶች እንደ ልቡ እየተዘረጋ ኳሶችን ሲያመክንባቸው ነበርና ብራይተኖች ቢያንስ ከጨዋታው የአቻ ውጤት ወይም 1 ነጥብ ተጋርተው መውጣት ይችሉ ነበርና ይሄ ነገር አልሆነላቸውም። አብዛኛውን ግን መስዋዕትነት የከፈለውና ቡድኑ ሙሉ 3 ነጥብ ይዞ እንዲወጣ ያስቻለው ዳቪድ ራያ ነው። ለዚህም የአርሰናል ደጋፊዎች ሲያመሰግኑት ነበረ። በተለያየ የማህበራዊ ሚዲያ ፎቶውን አብሮ ፎቶሾፕ እየሰሩ ሲለጥፉላ ተመልክተናልና ምን ያህል አርሰናል እንግዲህ የተከላካዩ ስፍራ ነበር የሚባለው የተከላካዩ ስፍራ አሁን ቀስ በቀስ እየተሟላ ነው የሚገኘው። አስቀድሞ ዊሊያም ሳሊባ ከጉዳቱ አገግሞ መጣላቸውና ያለፉትን 3 ጨዋታዎች ተመልክተናል። ከዛ ባለፈ ደግሞ አሁን ደግሞ በዚህኛው እንቅስቃሴ ገብርኤል ማጋሌዥ መጥቷልና አሁን ምናልባት ከዚህ በኋላ ነው አርሰናል ሙሉ ስኳዱን ይዞ በተለይ የኋላው ዲፓርትመንት ላይ የበለጠ ጠንካራ መሆኑ ፕረስ አድርገው ለመጫወት የፊት መስመር አጥቂዎችም ሳይጨነቁ እዛው ባሉበት ቦታ ላይ ሆነው የማጥቃት እንቅስቃሴውን ብቻ ላይ ትኩረት አድርገው ለመጫወት ያስችላቸዋል ተብሏል። ገብርኤል ማጋሌዥ ከዚህም ባለፈ የግባግቢነቱን ሚናም የሚታወቅ ነው። የበለጠ የቆሙ ኳሶች ሲሻሙ ጫና አድርጎ እሱን ማርክ በሚያደርጉበት እሱን 2-3 ተከላካዮች ማርክ በሚያደርጉበት ሰዓት ላይ ለሌሎች ክፍተት በመስጠትና ለተቀረውን ቦታ ስፔስ በመስጠት እንደዚሁ ይታወቃልና አሁን የበለጠ አርሰናል የተሻሻለውን አርሰናል በቀጣይ ጨዋታዎች ልናይ እንደምንችል ነው። እንግዲህ ትልልቆቹ የእግር ኳስ ሊቃን በዚህ እንቅስቃሴ ላይ በገብርኤል ማጋሌዥ መመለስ ጉዳይ ላይ እንግዲህ ሀሳቦችን እየሰጡ የሚገኙት ማለት ነው። ቀጣይ ደግሞ ነገ ምሽት በጣም ትልቅ ጨዋታ አላቸው። የውድድር ዓመቱ አካፋይ ወይም የመጀመሪያው ሲዝን ማጠናቀቂያ መርሃ ግብር ነውና ከሜዳቸው ውጪ ነው በሜዳቸው ነው ጨዋታቸውን የሚያደርጉት ከአስተን ቪላ ጋር ነው የሚያደርጉትና ከአስተን ቪላ ጋር ደግሞ የሚያደርጉት ጨዋታ እንደዚሁ የመጀመሪያው ጨዋታ 2-1 በሆነ ውጤት በአስተን ቪላ መሸነፋቸው የሚታወስ ነው። መድፈኞቹና በዘንድሮ ዓመት ካስተናገዷቸው 2 ሽንፈቶች መካከል አንደኛው እንግዲህ አስተን ቪላ ነው ማለት ነው። ሌላኛው ደግሞ ሊቨርፑል መሆኑ ይታወቃልና አሁንስ በቀጣዩ ጨዋታ ምን ልንመለከት እንችላለን? ዩናይ ኤምሬ ቀጠሮ መያዛቸው ይታወሳል። የመጀመሪያውን ጨዋታ 2-1 በሆነ ውጤት ቪላ ፓርክ ላይ ካሸነፉ በኋላ ከመገናኛ ብዙሃን ጋር በነበራቸው ቆይታ አርሰናል የዛ ጊዜ እንግዲህ እንደምታስታውሱት ብዙ ተጫዋቾቻቸው ጉዳት ላይ ነበሩና በሙሉ ስኳድ ነው ገጥመን አሸንፈን ማሳመን የምንፈልገውና በቀጣይ በሙሉ ስኳድ እንገናኝ ኤምሬትስ ላይ ይሄንኑ ድል ይሄንኑ ውጤት ልጆቼ ይደግሙታል የሚል አስተያየት ሰጥተው ነበርና ይሄ አስተያየታቸው ነገ እውን በተግባር ሜዳ ላይ ያስመለክቱናል ወይ የሚለው ነገር ይጠበቃል። በእርግጥ ተከታታይ 8ኛ የሊግ ድላቸውን ማሳካት ችሏል። በሳምንቱ መጨረሻ ቀናት በጣም ጠንካራ ጨዋታ ነበራቸው። የአሰልጣኝ ዩናይ ኤምሬው ቡድን አስተን ቪላ ማለት ነው ከቼልሲ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ያውም ከመምራት አንስቶ ነው ወደ መምራትና ጨዋታውን በአሸናፊነት እንደዚሁ ማጠናቀቅ የቻለው። ኦሊ ዋትኪንስ 2 የአሸናፊነት ግቦችን ለአስተን ቪላ እንደዚሁ ማስቆጠር ችሏል። ቼልሲን ደግሞ እንደዚሁ ፔድሮ ነበር ጎል ማስቆጠር የቻለው በጨዋታው እንቅስቃሴ ላይ ማለት ነውና ዘንድሮ እንግዲህ ተከታታይ ድላቸውን ማስመዝገብ ችሏል። 101 ታሪክ በ101 ዓመታት ታሪክ እንግዲህ በጣም የሚገርም አይነት እንቅስቃሴ በማድረግ ተከታታይ 11ኛ ድላቸውን ማሳካት ችሏል። በፕሪሚየር ሊጉ ደግሞ 8ኛ ድላቸው ሆኖ ተሳክቷልና 100 ዓመት የተሻገረ እንደዚሁ ታሪክን ነው መፋቅ የቻሉትና እንደ አዲስ ማደስ የቻሉት ትልቅ ገድል በመፈጸም ላይ ይገኛሉ። ስፔናዊው አሰልጣኝ ዩናይ ኤምሬ በአስተን ቪላ ቤት ማለት ነው ያለፉትን ዓመታቶች ዘንድሮ ደግሞ በተለየ ሁኔታ አጀማመራቸው ጥሩ ባይሆንም ነገር ግን ደግሞ ኋላ ላይ እነዚህን በርከት ያሉ ጨዋታዎችን እያሸነፉ አሁንም ለሻምፒዮናነት በሚደረገው ግስጋሴ ላይ መገኘታቸው ብዙዎችን አጀብ እያሰኘ ይገኛል። ይሄ እስከ መቼ ይደርሳል? እንግዲህ ቀጣይ 20 መርሃ ግብሮች አሉ ነገ ከሚጀምረው መርሃ ግብር አንስቶ ማለት ነውና በቀጣይ ጨዋታዎች ላይ ይህንን ጥንካሬያቸውን ያስቀጥላሉ የሚለው ነገር ይጠበቃል። አርሰናል ግን ጥሩ ነገሩ
ካማራ ተከላካዩና እንደዚሁ ደግሞ ማቲካሽ በጉዳት ምክንያት በዚህ ጨዋታ ላይ ለአስተን ቪላ አገልግሎት አይሰጡም። በቅጣት ምክንያት ይቅርታ ቅጣት ነው 5 ቢጫ ካርድ ሞልቶባቸዋል እስካሁን ድረስ ያዩዋቸው ቢጫ ካርዶች ተብሏልና በቀጣይ ምናልባት ይሄ የተወሰነ ለአርሰናል የማጥቃት እንቅስቃሴ ላይ በተለይ በዚህ በግራ መስመር ማቲካሽ እጅግ በጣም ከባድ እንደሆነ ይታወቃል። የሚጥላቸው ኳሶች በዛ ላይ ደግሞ በካውንተር አታክ ቡድኑ ሽግግር በሚያደርግበት ሰዓት ላይ ፈጣን ኳሶችን ወደፊት በማሻገርና በመጣል እንደዚሁም ኦቨርላፕ አድርጎ ደግሞ ወደፊት ሄዶ ኳሶችን የአጥቂውን ሚና ላይ በመሳተፍ ያለው ሚና በጣም ከፍተኛ መሆኑን ተከትሎ እንግዲህ እነዚህ አይነት ነገሮችን ቡድኑ ያለማግኘቱ ለአርሰናል የተሻለ ነገር ነው ለማለት ያስችላል ማለት ነው። ሌሎች ጨዋታዎች ነበሩ የተደረጉ ትላንትም የተደረጉ ነበሩና ሰንደርላንድ ከሊድስ ዩናይትድ ጋር ያደረጉት ጨዋታ ባቻ ውጤት ነው የተጠናቀቀው። አንዳቻ አዲንግራ የቀድሞ የብራይተን ተጫዋች 28ኛው ደቂቃ ላይ ጎል ማስቆጠር ችሏል። ከዛ ባለፈ ካልቨርት ሊን ደግሞ ለሊድስ ዩናይትድ ጎል አስቆጥሯል ማለት ነውና ክሪስታል ፓላስን ቶተንሃም ሆትስፐርስ ሜዳው ድረስ ሄዶ እንደዚሁ የለንደን ደርቢ ነበረ በሄለርስ ፓርክ የተደረገ ጨዋታ ግሬ ያገባው ጎል 42ኛው ደቂቃ ላይ ቶተንሃም ሆትስፐርሶችን ወደ አሸናፊነት ያመጣ ግብ እንደዚሁ ማስቆጠር ችሏል ማለት ነው። ነገ የሚደረጉትን ጨዋታዎች እንመልከታቸው። ቼልሲ ከበርንማውዝ ጋር ጨዋታውን ያደርጋል። ይህ ጨዋታ ምሽት 4 ሰዓት ከ30 ላይ ይደረጋል። ኖቲንግሃም ፎረስት ከኤቨርተን፣ ዌስትሃም ዩናይትድ ከብራይተን፣ አርሰናል ከአስተን ቪላ ተጠባቂው ጨዋታ ምሽት 5 ሰዓት ላይ ከ15 ሲል ጅማሮውን ያደርጋል። በዚሁ ሰዓት ላይ ደግሞ ማን ዩናይትድ ከወልቭስ ጋር ጨዋታውን ያደርጋል። ማን ዩናይትድ፣ ክሪስታል ፓላስ ከፉልሃም በዕለተ ሐሙስ፣ እንደዚሁም ሊቨርፑል ከሊድስ ዩናይትድ፣ ሰንደርላንድ ከማንቸስተር ሲቲ ጋር፣ ብሬንትፎርድ ሲቲ ከማንቸስተር ሲቲ የሚያደርጉት ጨዋታ ተጠባቂ ነው ማለት ነው። በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡ 42 ነጥቦች መሰብሰብ የቻለው የሰሜን ለንደኑ ክለብ አርሰናል በቀዳሚነት ይመራል። የአሰልጣኝ ፔፕ ጋርዲዮላው ቡድን እንደዚሁ ማንቸስተር ሲቲ በ2 ነጥቦች ዝቅ ብሎ በ40 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ 39 ነጥብ አለው ሶስተኛ ደረጃ ላይ። ሊቨርፑል ወደ አራተኛ ደረጃ መጥቷል በ32 ነጥቦች። ቼልሲ፣ ማን ዩናይትድ፣ ሰንደርላንድ፣ ብሬንትፎርድ ሲቲ፣ ክሪስታል ፓላስ እያለ ይቀጥላል። እንደዚሁ ወራጅ ቀጠናው ስፍራ ላይ ወልቨርሃምፕተን ድረስ በርንሌ፣ ዌስትሃም ዩናይትድ እና ኖቲንግሃም ፎረስት ይገኛሉ ማለት ነው። በእንግሊዝ ፕሪሚየር ሊግ የውድድር ዓመቱ አካፋይ ላይ ተገኝተናል። ነገ የሚደረጉ የመጀመሪያው ሲዝን የመጨረሻ መርሃ ግብር ጨዋታዎች በተለያዩ የእንግሊዝ ከተማ ስቴዲየሞች እንደዚሁ የሚከናወኑ ነው የሚሆነው ማለት ነው። ክቡራትና ክቡራን ተመልካቾቻችን ወደ ሌሎች መረጃዎቻችን ስናልፍ እንግዲህ በሳምንቱ መጨረሻ ቀናት የተደረጉ የሴሪያ ጨዋታዎች አሉ። ፒዛ ዩቬንቱስን ጋር ያደረጉት ጨዋታ በዩቬንቱስ 2-2 አሸናፊነት ሲጠናቀቅ ካሉሉ 73ኛው ደቂቃ ላይ እንደዚሁ ኬናን ኤልዲስ ደግሞ 92ኛው ደቂቃ ላይ ጎል ማስቆጠር ችሏል። ኤሲ ሚላን ቬሮናን 3-0 በሆነ ውጤት አሸንፏል። እንደዚሁ ክሪስቶፈር ንኩንኩ 48ኛው እና 53ኛው ደቂቃ ላይ በፍጹም ቅጣት ምትና በጨዋታ እንደዚሁ ክሪስቲያን ፖሊሲች ደግሞ 45ኛው ደቂቃ ላይ ሌላኛውን የኤሲ ሚላን ግብ ከመረብ ማሳረፍ ችሏል። ክሪሞንሴ ከናፖሊ ያደረጉት ጨዋታ በናፖሊ 2-0 አሸናፊነት ፍጻሜውን አግኝቷል። ራስመስ ሆይሉንድ ሁለት ግቦችን 13ኛውና 45ኛው ደቂቃ ላይ ከመረብ ማሳረፍ ችለዋል። ለኔፕልሱ ክለብ እንግዲህ በጣም ጥሩ ጉዞ እያደረጉ ከሚገኙ ተጫዋቾች መካከል አንደኛው ከዩናይትድ እንደዚሁ ወደ ናፖሊ ያቀናው ራስመስ ሆይሉንድ ነው። ጎሎችን እያስቆጠረ ቡድኑን እየታደገ የሚገኘው። አታላንታ ከኢንተር ያደረጉት ጨዋታ በኢንተር 1-0 አሸናፊነት ተጠናቋል። አርጀንቲናዊው ላውትሮ ማርቲኔዝ 65ኛው ደቂቃ ላይ እንደዚሁ የኢንተር ሚላንን የአሸናፊነት ግብ ከመረብ ማሳረፍ ችሏል ማለት ነው። ዛሬ ምሽት የሴሪያው አንድ መርሃ ግብር ጨዋታ ይደረጋል። የዋና ከተማው ክለብ ሮማ በሮም ኦሎምፒክስ ስቴዲየም ጄኖዋን ምሽት 4 ሰዓት ከ45 ላይ የሚያስተናግድ ነው የሚሆነው። የሴሪያውን የደረጃ ሰንጠረዥ ስንመለከት ኢንተር ሚላን በ36 ነጥቦች በቀዳሚነት ይመራል። በአንድ ነጥብ ዝቅ ያለው የከተማው ተቀናቃኙ ክለብ ደግሞ ኤስ ሚላን 35 ነጥቦች አሉት፣ ሁለተኛ ደረጃ ላይ ተቀምጧል። ናፖሊ በ34 ነጥብ ይከተላል። ዩቬንቱስ 32 ነጥቦች አሉት አራተኛ ደረጃ ላይ። ሮማ አንድ የዛሬ ምሽት ተስተካካይ ጨዋታ እየቀረው በ30 ነጥቦች አምስተኛ ደረጃ ላይ ነው የሚገኘው። የአሰልጣኝ ሴስክ ፋብሪጋዝ ቡድን ደግሞ ኮሞ 27 ነጥቦችን ሰብስቦ 6ኛ ደረጃ ላይ ነው የሚገኘውና ሴሪያው በእንዲህ አይነት ፉክክር እየተመለከት ነው እንገኛለን። በተለይ ደግሞ በሴሪያው በተለያዩ የውድድር ዓመታቶች የምናውቃቸው ትልልቆቹ ክለቦች ናቸው አሁን ከፍተኛ ፉክክር በማስመልከት ላይ የሚገኙትና በአጠቃላይ አብዛኞቹ የሴሪያውን የዋንጫ ክብር ደግሞ ደጋግሞ ማንሳት የቻሉ በጣሊያን እግር ኳስ ላይ ከፍተኛ አሻራ ያላቸው ክለቦች ናቸውና ወደፊትም ይሄ ፉክክር ተጠናክሮ ይቀጥላል ተብሎ ይገመታል። ምክንያቱም የፊት መስመር ላይ በደረጃ ሰንጠረዡ ላይ ያሉ ክለቦች የአንድ ነጥብ ልዩነት ነው ያላቸው አብዛኞቹ ማለት ነውና እንግዲህ ሴሪያው በጥሩ ፍክክር እንደቀጠለ ነው ልክ እንደ እንግሊዝ ፕሪሚየር ሊግ ሁሉ ማለት ነው።
የመጨረሻ መረጃችን የምናደርገው የላሊጋውን ነው። ላሊጋ እንግዲህ በሳምንቱ መጨረሻ ቀናት ተከናውኗል። ሪያል ማድሪድ ሴቪያ ያደረጉት ጨዋታ በሪያል ማድሪድ 2-0 አሸናፊነት ተጠናቋል። ቤሊንግሃም 38ኛው ደቂቃ ላይ ክሌም ባፔ ደግሞ 86ኛው ደቂቃ ላይ በፍጹም ቅጣት ምት ጎል ማስቆጠር ችሏል። ባርሴሎናም እንደዚሁ ከሜዳው ውጪ ወደ ቪላሪያል አቀንቶ ያደረገው ጨዋታ 2-0 በሆነ ውጤት አሸንፏል። ራፊኒያ 12ኛው ደቂቃ ላይ በፍጹም ቅጣት ምት፣ ያማል ደግሞ እንደዚሁ 63ኛው ደቂቃ ላይ ብሉ ግራናዎችን አሸናፊ ያደረገ ግብ ከመረብ ማሳረፍ ችሏል። እንግዲህ የአሰልጣኝ ሃንስ ፍሊኩ ቡድን 46 ነጥቦችን ሰብስቦ በቀዳሚነት እየመራ ይገኛል። የላሊጋውን የደረጃ ሰንጠረዥ 42 ነጥቦች ያለው ሪያል ማድሪድ ሁለተኛ ደረጃ ላይ ተቀምጧል። ሌላኛው የከተማው ክለብ ደግሞ አትሌቲኮ ማድሪድ በ37 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ቪላሪያል አራተኛ ደረጃ ላይ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን አጫጭር ስፖርታዊ መረጃዎችን እናካትታለን። አብራችሁን ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በድጋሚ አብራችሁን ስላላችሁ እጅግ በጣም እናመሰግናለን። የምንጀምረው እንግዲህ የ2025 የግሎባል ሶከር ሽልማት ትላንትና ምሽት ተከናውኗል። በዱባይ ነው የተከናወነው። የተለያዩ ከዋክብቶች በሽልማት የደመቁበት መድረክ ነበር ማለት ይቻላል። አምና እጅግ በጣም ታሪክ ሲሰሩ የነበሩት እንግዲህ የፈረንሳዩ ክለብ ፒኤስጂ አጠቃላይ ኮቺንግ ስታፍ አባላቶችን ጨምሮ ተጫዋቾች በዚህ ሽልማት መድረክ ላይ እንደዚሁ ነክሰውበታል ማለት ይቻላል። በባሎንዶር እና የፊፋ የ2025 ምርጥ ተጫዋቾች ከዚህ ስብስብ ውስጥ እንደነበሩ የሚታወስ ነውና ትላንትም የ2025 የግሎባል ሶከር አዋርድ ላይ እንግዲህ በዱባይ ምሽቱን በሽልማት ሲንቆጠቆጡ አምሽተዋል ማለት ይቻላል እና አብዛኞቹን ስንመለከት እንግዲህ ከክለቡ ፕሬዝዳንት እንነሳለን። ናስር አልካሊፋ ፒኤስጂ ስፖርቲንግ ዳይሬክተር ወይም ፕሬዚደንት እንደሆኑ ይታወቃሉና በምርጥ ፕሬዚደንትነት ያው ቡድናቸውን በሜዳ ላይ ውጤታማ መሆኑን ተከትሎ ምርጥ ፕሬዚደንት በመባል እንግዲህ ይህንን አዋርድ መውሰድ ችሏል። የ2025 የግሎባል ሶከርን ሽልማት ማግኘት ችሏል። ከዛ ባለፈ አሰልጣኝ ሉዊስ ኤንሪኬ እንግዲህ የአመቱ ምርጥ አሰልጣኝ በመባል ተሸልመዋል። ከዚህ ቀደም የፊፋና የባሎንዶርን መውሰዳቸው የምናስታውሰው ነው። አሁን ደግሞ እንደዚሁ የ2025 የግሎባል ሶከር ሽልማትን መውሰዳቸውን ትላንትና እንደዚሁ ተመልክተናል። ከዛ ባለፈ ዲዘርዱዌ ይህም የፒኤስጂው ተስፈኛ ተጫዋች ነው። የአመቱ ምርጥ ወጣት ተስፈኛ ተጫዋች በሚለው ካታጎሪ እንደዚሁ ተሸላሚ ሆኗል። ኦስማን ዴምቤሌ ያው የሚታወቀው የባሎንዶር አሸናፊ ነው። አሁንም ደግሞ የአመቱ ግሎባል ሶከር ምርጥ ተጫዋች በሚል እንደዚሁ ሽልማት ወስዷል ማለት ነው። ከዛ ባለፈ ከባርሴሎና ስንመለከት እንደዚሁ በተመሳሳይ ላሚን ያማል የአመቱ ምርጥ የፊት መስመር አጥቂ በሚል እንደዚሁ የባርሴሎናው የስፔናዊው ኢንተርናሽናል ይህንን ሽልማት መውሰድ ችሏል። ሌሎችም የክብር ሽልማቶች ነበሩ። ከዛ ባለፈ የፖል ፖግባን ስንመለከት መጥፎ ነገሮችን ወደ ጥሩ ነገር በመቀየር በሚል እንግዲህ ረጅም ዓመታት ከዶፒንግ ጋር በተያያዘ 18 ወራቶች እንግዲህ ከሜዳ ርቆ በግድ እንደዚሁ ዳግም ወደ ኳስ ተመልሶ ወደ ሜዳ በመምጣቱ ለወጣቶች አርያ የሚሆን ለአጠፋውም ጥፋት ለተሰራውም ስህተት ኃላፊነት ወስዶ በኋላ ላይ ግን ወደሚወደው ስፖርት በመመለስ እንደዚሁ አሁን ለፈረንሳዩ ክለብ ሞናኮ ዳግም ፊርማውን አኑሮ ነው እየተጫወተ የሚገኘውና ይሄ ተጫዋች ከነዛ ተግዳሮት ከነዛ ፈተናዎች ውስጥ ወጥቶ ዳግም መነሳት እንደሚቻል ለብዙ ስፖርተኞች አርያ የሚሆን ነው የሚል እንግዲህ ሽልማትን ወስዷል ማለት ነው። ከዛ ባለፈ ክርስቲያኖ ሮናልዶን ደግሞ ሽልማት ስንመለከት እንግዲህ ምስራቅና መካከለኛው ምርጥ ተጫዋች በሚል በዚህ የሽልማት መድረክ ላይ ይህንን ክብር መጎናጸፍ ችሏል ማለት ነውና
ከሰሞኑ እንደምናስታውሰው በአጠቃላይ በእግር ኳስ ህይወቱ ክርስቲያኖ ሮናልዶ ያስቆጠራቸውን ጎሎች 956 አድርሷል። 1000 ጎል ላይ ለመድረስ የሚያደርገውንም ግስጋሴ 44 ግቦች ብቻ ናቸው የሚቀሩትና በእነዚህ 20 ዓመታትን በተሻገሩ የእግር ኳስ ህይወቱ ላይ እጅግ በጣም የሚገርም እንቅስቃሴ በማድረግ ትልልቅ ተጫዋቾች አሪያ ያደረጉት የሚገኝ ነው። ከወጣት ተጫዋቾች አንስቶ እስከ ትልልቅ ድረስ ማለት ነው። እጅግ በጣም ዲሲፕሊንድ ነው። የሚሰራቸው ትሬኒንጎች እጅግ በጣም የሚገርሙ ናቸውና በ41 ዓመቱም ያለው አእምሯዊ ንቃትና ሜዳ ላይ የሚያሳያቸው እንቅስቃሴዎችና ውጤታማነቱ የሚገርም ነው። ምናልባት እንግዲህ በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ይህንኑ ታሪኩን እንግዲህ በጥሩ ሁኔታ ሊፈጽም የሚችልበት የመጨረሻው የዓለም ዋንጫም ይሆናል ተብሎ ነው እየተጠበቀ የሚገኘው ማለት ነውና እዚህ ዋዜማ ላይ ሆኖ ደግሞ ይህንን የግሎባል ሶከር አዋርድ ማግኘቱ ደግሞ የበለጠ ተነሳሽነት እንደሚፈጥርለት እንደዚሁ ገልጿል ማለት ነው። ወጣቶች ጠንክረው እንዲሰሩ ለሙያቸው ታማኝ እንዲሆኑ በተሰማሩበት የሙያ መስክ ጠንክረው ከሰሩ የትም መድረስ እንደሚቻል እንግዲህ ክርስቲያኖ ሮናልዶ እኔ ማሳያ ነኝ የሚል አስተያየቱን ሰጥቷል ማለት ነው። ይሄ በእርግጥም ተፈትኖ ያለፈ እጅግ በጣም ምርጥ ስፖርተኛ መሆኑን በርካታ ሁኔታዎች እንደዚሁ ማሳመን የቻለ ተጫዋች ነው። ይህንን ሽልማት ወስዷል። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን እናጠናቅ። ዩራጓዩን የፊት መስመር አጥቂ አንጋፋውን ኤዲሰን ካቫኒ እናገኛለን። ኤዲሰን ካቫኒ ከዚህ ቀደም በፒኤስጂ ቤት እናውቀዋለን። በርከት ያሉ አመታቶችን በዛ ክለብ ውስጥ ነው መቆየት የቻለው። ወደ ጣሊያንም አምርቶ እንደዚሁ ናፖሊ መጫወት ችሏል። ወደ እንግሊዝ መጥቶ ደግሞ ማንቸስተር ዩናይትድ ማሊያም ተመልክተነዋል። ብዙም ያልተሳካለት ቢሆንም ነገር ግን በእድሜው ማምሻ መምጣቱን ተከትሎ ደግሞ በነበረው እንቅስቃሴ ግን ጥሩ ነገሮችን ማሳየት ችሏል። ለኡራጋይ ብሔራዊ ቡድን 58 ግቦችን እንደዚሁ ከመረብ ማሳረፍ ችሏል። ባለም ዋንጫውና በሌሎች የላቲን አሜሪካ ውድድሮች ላይ እንደዚሁ ተሳትፎ ማለት ነውና በአጠቃላይ ግን በእግር ኳስ ህይወቱ እንግዲህ 737 ጨዋታዎችን አድርጎ 400 ግቦችን ከመረብ ማሳረፍ የቻለ ድንቅ የፊት መስመር አጥቂ ተጫዋች ነው። አሁን 38 ዓመቱ ላይ ይገኛል። ከ20 በላይ የዋንጫ ክብሮች እንደዚሁ ማሳካት ችሏልና ኤዲሰን ካቫኒ ጫማውን መስቀሉን እንግዲህ ያረጋግጧል። በቀጣይ በእግር ኳስ የማንመለከተው ተጫዋች ሆኗል ማለት ነው። ምናልባት በአሰልጣኝነትና በሌሎች ተያያዥ ጉዳዮች ላይ ግን ዳግም ከእግር ኳሱ መለያየት እንደማይፈልግ እንደዚሁ ተናግሯል። ኤዲሰን ካቫኒን የተመለከተው መረጃችን ይህንን ይመስላል። ወደ ሌሎች የዝውውር መረጃዎቻችን ስናልፍ ደግሞ ማንቸስተር ዩናይትድን ቀዳሚ እናደርጋለን። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ቡድኑን ጠንካራ ለማድረግ ወይም ደግሞ ወደ አሸናፊነት መድረክ በተለይ ደግሞ እንደ ውጥን የተያዘው በማንቸስተር ዩናይትድ በቀጣይ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የተሳትፎ ስፍራን ይዞ ለማጠናቀቅ ከፍተኛ ፍልሚያ እንደሚያደርጉ ነው በቀሩት የሁለተኛ ሲዝን 19 መርሃ ግብሮች ላይ ማለት ነው። ይህንን ለማድረግ ደግሞ እንዲረዳቸው ዘንድ ክፍተት አለብን በሚሉት ስፍራ ላይ ወይም እነዛ ዲፓርትመንት ላይ ተጫዋቾችን ማምጣት ይፈልጋሉ። የአማካኝ ስፍራውን በደንብ ማጠናከር ይፈልጋሉ። ምክንያቱም እንደነ ካስሜሮ ያሉ ተጫዋቾች ኡጋርቴም እንደዚሁ ጥሩ እንቅስቃሴ እያደረገ አይደለም የሚገኘው እዚህ 6 ቁጥር ቦታ ላይ ማለት ነውና የተጠበቀውን አልሆነም። ከፒኤስጂ ከመጣ በኋላ ይህ ተጫዋች ብዙ ተስፋ ተጥሎበት ነበር። ጅምሩም ጥሩ ነበር። ነገር ግን አሁን ደግሞ ያለው አጠቃላይ አሁናዊ ሁኔታ ደግሞ ዩናይትድ ካለበት ሁኔታዎች እንዲላቀቅ ወደ ከፍታው ወደ ተሻለው ነገር እንዲመጣ የሚያስችል አይነት ብቃት እያሳየ አይደለም የሚገኘው። ደካማ ነው። አሰልጣኝ ሩበን አሞሪም አሁን ላይ አማራጭ በማጣት እንጂ ያን ያህል ጥሩ እንቅስቃሴ እያደረገ እንዳልሆነ ነው እየተሰማቸው የሚገኙና የተጫዋች ተተኪ ያስፈልገዋል። ካስሜሮን በተመሳሳይ ማለት ነውና የአማካኝ ስፍራው ላይ የተሻለ ተጫዋች ለማምጣት እያማተሩ ነው የሚገኙት። ከዚህ ቀደም ስማቸው ሲያያዝ የነበሩት የብራይተኑ የአማካኝ ስፍራ ተጫዋች ካርሎስ ባሌባ ከዛ ባለፈ ደግሞ አሁን አንደርሰንን የማስፈረም ፍላጎት አለ ተብሏል ከኖቲንግሃም ፎረስት። ይህም ተጫዋች እጅግ በጣም ጥሩ የእግር ኳስ ክህሎት እንዳለው ይታወቃልና እነዚህን ሁለት ተጫዋቾች እያወዳደሩ ነው የሚገኙት። አሁን ላይ ግን ብዙ ነገሮችን እየተመለከትን የምንገኘው የኖቲንግሃም ፎረስቱን አንደርሰንን የማስፈረም ፍላጎታቸው ጨምሯል ተብሏልና ንግግሮች ስለመጀመራቸው እየተገለጸ ነው የሚገኘው ዳግም መሆኑ ነው። እንግዲህ ማንቸስተር ዩናይትድ በቀጣይ ይህንን ጉዳይ እንዴት ሊያሳካው ይችላል የሚለው ነገር በጥሬ ተጫዋቾች የዝውውሩ መስኮት ተጠባቂ ሆኗል ማለት ነው። ሌሎች መረጃዎችን ስንመለከት የሊቨርፑልን መረጃ እናገኛለን። ከሰሞኑ ተጫዋቹ ብራድሊ ባርኮላ ነው የፒኤስጂው ተጫዋች ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎቱ ከፍተኛ የሆነ ነው ተብሏል። የሚመጣው ደግሞ ወደ መርሲሳይዱ ክለብ ሊቨርፑል ስለመሆኑ ነው መረጃዎች እየወጡ የሚገኙትና ባርኮላ ምናልባት በዚህ በጥር የተጫዋቾች የዝውውር መስኮት ፒኤስጂን ለቆ ወደ መርሲሳይዱ ክለብ ሊቨርፑል የሚመጣበት እድል ሰፊ ስለመሆኑ ነው አሁን ለክለቡ ቅርበት ያላቸው ታማኝ የመረጃ ምንጮች እየገለጹ የሚገኙት። ባርኮላ ማረፊያው መርሲሳይድ ሊሆን እንደሚችል ነው እየተነገረ የሚገኘው ማለት ነው። የአርሰናልን አንድ መረጃ ወደ እናንተ እናደርስና እናጠናቅ። አርሰናልም በዝውውሩ እንግዲህ
የተለያዩ አማራጮችን መጠቀም ይፈልጋል ተብሏል። በጥሬ ተጫዋቾች የዝውውር መስኮት በክረምቱም አንስቶ ስሙ ሲያያዝ የነበረው ቱርካዊ ኢንተርናሽናል ኤልዲዝ ወይም ደግሞ ኬናን ኤልዲዝን የማስፈረም ፍላጎት አላቸው። ይሄ ተጫዋች 20 ዓመቱ ላይ ነው የሚገኘው። በክለቡ ዩቬንቱስ ደግሞ በጣም ጥሩ እንቅስቃሴ በማድረግ ግቦችን እያስቆጠረ ያለ ተስፈኛ የወደፊት ትልቅ አጥቂ ሊሆን የሚችል ተጫዋች ነው እየተመለከትን የምንገኘው። በዘንድሮ ዓመት እንግዲህ በሴሪያው 16 ጨዋታዎችን አድርጓል። 10 ግቦች ላይ ተሳትፏል። 6 ግብ ከመረብ ሲያሳርፍ 4 ለጎል የሆነ ኳስ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክም 6 ጨዋታዎችን አድርጎ እንደዚሁ 3 ግቦች ላይ ተሳትፎ ማድረግ ችሏል ማለት ነውና በአጠቃላይ በዚህ እድሜው እያደረገ ያለው እንቅስቃሴና በአጠቃላይ ያለው የተጫዋቹ ክህሎት የአርሰናልን ሰዎች እያሳመነ ነው የሚገኘውና የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ይህንን ተጫዋች ለማምጣት አሁን በከፍተኛ ሁኔታ እየተንቀሳቀሱ እንዳለ እየተገለጸ ነው። በተደጋጋሚ ነው ይሄ መረጃ እየወጣ የሚገኘው። ከዚህ ቀደም መረጃዎችን አጋርተን ቃለን ኬናን ኤልዲዝን ከአርሰናል ጋር ያለውን ግንኙነት በተመለከተ አሁን ግን የበለጠ እየዳበረ የመጣና ግንኙነታቸውን ላቅ ወዳለ ደረጃ ከፍ እያደረጉት ነው የሚገኘው። አሰልጣኝ ሚካኤል አርቴታም ይሄ ተጫዋች በተለይ አርቴታ ወጣቶች ላይ ከፍተኛ እምነት አለው። በቀጣይ የሚቀጥሉትን 10 ዓመታቶች 8 ዓመታቶች በአርሰናል ቤት የተሻለ ነገር ሊያስመዘግቡ የሚችሉ ወጪ ቀናሽ የሆኑ ወጣት ተጫዋቾች ነገር ግን ደግሞ ወደ ከፍታው ክለቡንም የሚያወጡ የራሳቸውንም ክህሎት ሊያሳድጉ የሚችሉ ታለንትድ የሆኑ ወጣት ተጫዋቾች እንዲመጡላቸው ይፈልጋሉ ተብሏልና አንደኛው ኬናን ኤልዲዝ ነው። አብዛኛው የክለቡ አመራሮች እንደተስማሙበት እየተገለጸ ነው የሚገኘውና ቀጣይ መዳረሻው ኤምሬትስ ሊሆን የሚችልበት እድል እንዳለ እየተነገረ ነው የሚገኘው። አርሰናል ግን ያው ያስፈረመውን አህል ውጤታማ ነው ለማለት አይቻልም፣ በአስተማማኝ ሁኔታ ማለት ነው። በእርግጥ ካለፉት ዓመታቶች በተሻለ ሁኔታ አርሰናል በዘንድሮ ዓመት ብዙ ጥንካሬ ነገሮችን አይተንበታል። ነገር ግን ደግሞ አሁን በሊጉ ያለው የነጥብ ልዩነት አሁንም መሪ ሆኖ ቢቀጥልም በክረምቱ የተጫዋቾች የዝውውር መስኮት ወደ አርሰናል ቡድን የተቀላቀሉ ተጫዋቾች አንዳንድ የስፖርት ወይም የእግር ኳሱ ቤተሰቦች እንደሚያነሱት ከሆነ ያምናውን የነበረውን አርሰናል በተሻለ ሁኔታ ረድተውታል የሚል እምነት እንደሌላቸው ነው እየገለጹ የሚገኙት። ምክንያቱም ያለፉትን ጥቂት ጨዋታዎች ካያችሁ 3ቱን ጨዋታዎች እንኳን ብንመለከታቸው አዳዲስ ፈራሚዎቹ ሚናቸው እምብዛም ሆኖ ተመልክተናቸዋል። ኤቤሬቺ ኤዜ፣ ኖኒ ማዱኬ እንደዚሁ ቪክቶር ጄኬሬሽን እና ዙቢሜንዲን የመሳሰሉ ተጫዋቾች ማለት ነው። በተለይ የፊት መስመሩ ላይ ኤቤሬቺ ኤዜ እና ቪክቶር ጄኬሬሽ የሚጠበቅባቸውን አይነት ሚና ወይም ከዚህ ቀደም ኤቤሬቺ ኤዜ በክሪስታል ፓላስ እንደዚሁም ደግሞ በስፖርቲንግ ሊዝበን የምናውቀው ቪክቶር ጄኬሬሽን የግብ አዳኝነቱን ሚና በእንግሊዝ ፕሪሚየር ሊግ እያስመለከተን አይደለም የሚገኘውና ጫና ሊሆን ይችላል፣ የቡድን ውህደት ሊሆን ይችላል። በአንዳንድ ጨዋታዎች ላይ ደግሞ ጥሩ ሆነው ተመልሶ አሁን በቃ ፎርማቸውን አገኙ ሲባል ደግሞ በቀጣይ ጨዋታ ደግሞ በጣም አነስተኛ እንቅስቃሴ ሲያደርጉ እንመለከታቸዋለን እና ያለፉት 3 ዓመታት ጥንካሬው የአርሰናል ላይ ሻለሙ ያውም ጉዳት እጅግ በጣም እያመሰው ብዙ ተጫዋቾች እንደዚሁ በጉዳት ምክንያትን እያጣ እንደነ ሜሪኒዮን የመሳሰሉ ተጫዋቾች የፊት መስመር አጥቂ እያደረገ በጣም እየተቸገረ ባለበት ሁኔታ ሲያስመዘግባቸው የነበሩት ውጤቶች አይሻሉም ነበሩ የሚል አስተያየቶችም ይነሳሉና በሌላ በኩል ደግሞ የሌሎችስ ተፎካካሪዎች አሁንስ ደረጃ ሰንጠረዦችን እየመራ አይደለም የሚገኘው። ሊጉንም እየመራ ነው፣ ቻምፒየንስ ሊጉንስ እየመራ አይደለም የሚገኘው። በሊግ ካፕስ ኳርተር ፋይናል አልፎ ወደ ግማሽ ፍጻሜ ገብቶ አይደለም የሚገኘው። በሁሉም የውድድር አይነቶች አሉ የሚሉ ደግሞ አስተያየቶችን ይህንን ለማሳመኛ አይነት ሀሳብ ይሰነዝራሉና በአንዳንድ ጉዳዮችን ግን ከተመለከትናቸው እኔም እንደራሴ አስተያየት አርሰናል ከዚህም በላይ ጠንካራ መሆን የሚገባው ይመስለኛል ከመጡት የተጫዋቾች ኳሊቲ አንጻር ማለት ነውና አሁንም ግን በጣም ደግሞ ብቃት ያላቸውን ተጫዋቾችም እየተመለከትን እንገኛለን። እንደነ ዴክላን ራይስን እያየን ነው የምንገኘው። ዳቪድ ራያ ከዓመት ዓመት እንደዚሁ እየጨመረ የዋንጫ ራብ በጣም በከፍተኛ ሁኔታ በአርሰናል ቤት እንዳለ ይታወቃል። 20 ዓመታት አልፎታልና ይህንን ብዙ ዓመታቶችን የታገዛቸውን ደጋፊዎች ደግሞ ታማኝ ደጋፊ ደግሞ ለማስደሰት ከዚህ ዓመት የተሻለ ዓመት የውድድር ዓመት አለ ተብሎ አይጠበቅም በአርሰናል በኩል ማለት ነውና ከዚህም በላይ የነጥብ ልዩነቱ በሊጉ በተለይ መስፋት ነበረበት የሚል አስተያየት እየሰነዘሩ ነው የሚገኙት። የአንድ ጨዋታ ልዩነት ምናልባት አርሰናልን የደረጃ ለውጥ ሊያመጣበት ይችላል። እሱ ደግሞ ካሸነፈ የበለጠ በተከታዮቹ ላይ ጫና ሳድሮ ልዩነቱን ሊያሰፋ የሚችልበትም እድል አለና ዘንድሮ ፉክክሩ በሁለት ክለቦች መካከል አይደለም፣ በሶስት ምናልባት ወደ አራትም ከፍ ሊል የሚችልበት እድል ይኖራል ተብሎ ነው እየተገመተ የሚገኘው። የእንግሊዝ ፕሪሚየር ሊግ ግን ከነ ሙሉ ክብሩ በዘንድሮ ዓመት እንግዲህ ከፍተኛ ፍልሚያን እያስመለከተ
49ኛ ሳምንት መርሃ ግብር ላይ ደርሷልና ቀደም ሲል ባነሳነው ሐሳብ ግን በተለይ አርሰናል ደጋፊዎች ሐሳብ ልሰጡበት ትችላላችሁ። አርሰናል እነዚህን በተለይ አዳዲስ ተጫዋቾች ካመጣ በኋላ ያለውን ጥንካሬ ካምናው ጋር የነበረውን ጉዞ እንዴት ታነጻጽሩታላችሁ? የበለጠውን ጠንካራውን አርሰናል እየተመለከትን ነው የምንገኘው ወይስ ደግሞ ከዚህም በላይ ጠንካራ መሆን ነበረበት? የበለጠ አረዱትን ብላችሁ ትገምታላችሁ? እንደነ ኤቤሬቺ ኤዜን፣ ቪክቶር ጆኬሬሽን የመሳሰሉ ተጫዋቾችን እንደነ ማዱኬ እንኳን በአንጻራዊነት ሰሞኑን በነበረው እንቅስቃሴ ጥሩ ሆኖ ተመልክተነዋል፣ ከጉዳት መልስ ከመጣ በኋላ ማለት ነው። ዙቢሜንዲም ጥሩ ታጋይ ተጫዋች ነው። ነገር ግን ብዙዎች ጥያቄ እያነሱ የሚገኙት ያው የኤቤሬቺ ኤዜና የቪክቶር ጆኬሬሽ ጉዳዮች ላይ ነውና እንዴት አያችሁት? በእነዚህ ፊርማዎች አርሰናል ተሸውዷል ወይስ ደግሞ እየጠቀሙት ነው የሚገኘው የሚለውን ነገር እናንተ ሀሳብ ልትሰጡበት ትችላላችሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገር ቤትና ከባህር ማዶ ለዛሬ ለተሰኙ ታህሳስ 20 2018 ዓ.ም ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ደግሞ ቢቅላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። የናሁ ቴሌቪዥንን ዩቲዩብ ቻናላችንን ከቲቪው በተጨማሪ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በሌሎች የሶሻል ሚዲያ አማራጮችን በመላው ዓለም እየደረስን እንገኛለን። በቲክታክ እንደዚሁ በፌስቡክ እና በቴሌግራም ቻናሎቻችን ማለት ነው። እነዚህን ቻናሎቻችንን ጆይን እያደረጋችሁ እንድታተርፉባቸው እንጋብዛችኋለን። መልካም ቀን ይሁንላችሁ።